ሰላም ሰላም ውድ የቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። ሁሌም እንደምላችሁ ደግሞ በተለይ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ቴሌግራም ሊሆን ይችላል፣ ኢንስታግራም፣ ዋትሳፕ፣ ኢሞ ከዛም አልፎ ደግሞ ዩቲዩብ ላይ እና ቲክቶክ ላይ ገብታችሁ ኮመንት ማንበብ መጻፍ ብትፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍ አሪፍ ቪዲዮችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት እያያዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ እኛ ትምህርቱን ኦንላይን ከሰኞ እስከ ዓርብ ለአንዳንድ ሰዓት እያስተማር እንገኛለን። ትምህርቱን የምናስተምር ደግሞ በዙም፣ በዋትሳፕ፣ በኢሞ፣ በቴሌግራም እናንተን ደስ ባላችሁ በሶሻል ሚዲያ እናስተምራለን ማለት ነው። ስልክ ቁጥራችን እዚህ ጋር ላላችሁ መማር የምትፈልጉ ልጆች ደውሉልን ወይም ሀይበሉን ማውራት እንችላለን ማለት ነው። ሁሌም እንደምላችሁ በቃላ ዳይሬክት ኖርማል እንግሊዝኛው ነው ትንሽ የሚከብድ ወይም ጊዜ የሚፈጅ እንጂ አማርኛ በእንግሊዝኛው አማርኛ ማንበብ መጻፍ ለሚችል ሰው በጣም ቀላል የአንድ ወርና የሁለት ወር ትምህርት ነው ማለት ነው። እንደሚታወቀው የአማርኛ ፊደሎች 34 ፊደሎች ናቸው። ወደ ጎን 77 ቤተሰብ አላቸው። እነዛን ወደ እንግሊዝኛ መቀየር ተቻለ ማለት ነው። አማርኛ በእንግሊዝኛ በጣም ቀላል ነው ማለት ነው። ደግሞ ግዴታ መቻል አለባችሁ። በቃ አላ በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ከብዙ ሰው ጋር ስታወሩ ምናምን በቃ አማርኛ የማይጠቀም ብዙ ሰው እንግሊዝኛ የማይጠቀም ምንድን ነው መካከል ላይ ነው አማርኛ በእንግሊዝኛ ነው የምንጠጣፍ ማለት ነው። ስለዚህ ከእናንተ የሚጠበቀው አላ ፕራክቲስ ማድረግ በቃ ይገባኛል ብላችሁ ራሳችሁን አሳምናችሁ ደጋግማችሁ መሞከር ነው። በጣም ቀላል ነው ማለት ነው። በዛሬ ትምህርታችን እየላችሁ የመጣው ጠቃሚ ቃላቶችን እንዴት አድርገን በእንግሊዝኛ እንጥፋለን የሚለውን ነው። እስክሪብቶና ወረቀት ይዛችሁ ከኔ ጋር እስከ መጨረሻው ድረስ አብራችሁ ተከታተሉኝ። ልጀምር። እዚህ ጋር እርሱ እንደምታዩት ጠቃሚ ቃላቶችን ይላል። ጠቃሚ ቃላቶችን መጣፍ። እሺ፣ መጀመሪያ ምን ይላል? እርዳታ እፈልጋለሁ። የሆነ ነገር እርዳታ መፈለግ ፈልጋችሁ እርዳታ እፈልጋለሁ ብላችሁ መጻፍ ብትፈልጉ እርዳታ እፈልጋለሁ። አንድ ያድርገምላችሁ እርዳታ እፈልጋለሁ። ስለዚህ አማርኛው ምን ይሆናል? በአንድ ላይ እርዳታ እፈልጋለሁ፣ እርዳታ እፈልጋለሁ። በዚሁም ደግሞ አማርኛችሁም እያሻሻላችሁ ነው ማለት ነው። ለመጣፍ ኢን እጠቀማለሁ። ር አር ብቻዋን፣ ዳ አራተኛ ፊደል ናት። አራተኛ ፊደል ደግሞ ቫውል ኤን ትወስዳለች። ስለዚህ ዲና ኤ በአንድ ላይ ዳ ታ አሁንም አራተኛ ናት። ቲና ኤ እርዳታ ኢን እጠቀማለሁ። ፈ ኤፍ ኢ ል ኤል ብቻዋን፣ ጋ አራተኛ ናት። ጂና ኤ ለ ኤል ኢ ሁ ሁለተኛ ናት። ኤችና ዩ በአንድ ላይ እፈልጋለሁ፣ እርዳታ እፈልጋለሁ የሚለውን እንደዚህ መጣፍ እንችላለን ማለት ነው። እዚህ ጋር እንደምታዩት እርዳታ የምትለዋን እስከ ይች ድረስ ጣፍኳት። እፈልጋለሁ የምትለዋን ደግሞ ይች ለብቻዋ ማለት ነው። በአንድ ላይ እርዳታ እፈልጋለሁ ይላል ማለት ነው። ኦኬ፣ ቀጣይ ደግሞ ፈጣሪ ይባርክህ። የሆነን ሰው ማመስገን ብፈልጉ ፈጣሪ ባርክ ብላችሁ ማመስገን ብፈልጉ እንደዚህ መጣፍ ትችላላችሁ ማለት ነው። ፈጣሪ ይባርክህ። እሺ፣ አማርኛው ልድገምላችሁ። ፈጣሪ ይባርክህ። በአንድ ላይ አማርኛው ምን ይሆናል? ፈጣሪ ይባርክህ። ፈን ለመጣፍ ኤፍ እና ኢ፣ ጣ እንደ ጠና እንደ ተምትነበብ ቲናት በአንድ ላይ ማለት። ስለዚህ ጣ ደግሞ አራተኛ ፊደል ስለሆነች ቫውል ኤን ትወስዳለች። ቲና ኤ ፈጣ ሪ ሪ ሶስተኛ ፊደል ስለሆነች ሶስተኛ ፊደል ደግሞ ቫውል አይን ይወስዳሉ። አርና አይ በአንድ ላይ ፈጣሪ። ይ ዋይን እጠቀማለሁ። ባ ቢና ኤ ር አር ብቻዋን፣ ክ ኬን እጠቀማለሁ። ህ ኤችን እጠቀማለሁ። ይባርክህ በአንድ ላይ ፈጣሪ ይባርክህ ብለን መናገር እንችላለን ወይም መጣፍ እንችላለን ማለት ነው። እዚህ ጋር ይኸው ፈጣሪ የምትለዋን እንደዚህ ጣፍኳት፣ ይባርክ የምትለዋን ደግሞ እንደዚህ ጣፍኳት። በአንድ ላይ ፈጣሪ ይባርክ ብለን ማንበብ ወይም መጻፍ እንችላለን ማለት ነው። ኦኬ፣ ቀጣይ ደግሞ ቡና ትወዳለህ። የሆነን ሰው ቡና መውደድና ለመውደዱን ቸክ ማድረግ ብፈልጉ ቡና ትወዳለህ ብላችሁ ቴክስት ብታደረጉለት እንደዚህ አድርጋችሁ ማድረግ ትችላላችሁ ማለት ነው። ቡና ትወዳለህ። እሺ፣ አንድ የአማርኛው ልድገምላችሁ። ቡና ትወዳለህ። በአንድ ላይ ቡና ትወዳለህ። ቡ በሁለተኛ ፊደል ናት። ሁለተኛ ፊደል ደግሞ ቫውል ዩን ነው የሚወስዱ። ስለዚህ እንደ በምትነበብ ዋና ቋሚዋ ማለት ቢናታ። ስለዚህ ቡ ሁለተኛ ስለሆነች ቢና ዩ፣ ቡ ና አራተኛ ናት። ኤንና ኤ በአንድ ላይ ቡና ት እንጠቀማለሁ። ወ ደብሊው ኢ
ዳ ዲና ኤ ለኤልኢ ህ ኤች ብቻዋን ትወዳለህ በአንድ ላይ ቡና ትወዳለህ ይላል ማለት ነው። ቡና ትወዳለህ። ቡና የሚለውን እንደዚህ ጣፍኩኝ። ትወዳለህ የሚለውን ደግሞ እንደዚህ ጣፍኩኝ። በአንድ ላይ ቡና ትወዳለህ ብለን እንደዚህ አድርገን ቴክስት ማድረግ እንችላለን ማለት ነው። ቀጣይ ደግሞ ምን ይላል? ማሽኑ አይሰራም። የሆነ ማሽን እንደማይሰራ መናገር ብፈልጉ ማሽኑ አይሰራም፣ ማሽኑ አይሰራም ማለት ብፈልጉ ማሽኑ አይሰራም። እንደርገምላችሁ ማሽኑ አይሰራም። ማ ኤምኤ ሺ ኤስኤች ኑ የነ ሁለተኛ ፊደል ስለሆነች ቫውል ዩን ይወስዳሉ። ኤን እና ዩ ማሽኑ አ ኤን እጠቀማለሁ። ይ ዋይን እጠቀማለሁ። ሰ ኤስ ራ አራተኛ ፊደል ናት። አርና ኤ ም ኤም ብቻዋን አይሰራም። በአንድ ላይ ምን ይሆናል ማለት ነው? ማሽኑ አይሰራም ብለን እንዲያርገን መናገር እንችላለን ማለት ነው። ማሽኑ አይሰራም። ስለዚህ ማሽኑ የሚለው እንደዚህ ጣፍኩኝ። ማሽኑ አይሰራም የሚለውን ደግሞ እንደዚህ ጣፍኩኝ። በአንድ ላይ ማሽኑ አይሰራም የሚለውን እንደዚህ መጣፍ እንችላለን ማለት ነው። ኦኬ። ቀጣይ ደግሞ አባቴ እወድሃለሁ። አባታችንን እንደምንወደው መናገር ብፈልጉ አባቴ እወድሃለሁ ብለን መጣፍ ብንፈልግ አባቴ እወድሃለሁ። እሺ፣ አባቴ እወድሃለሁ። አ ኤን እጠቀማለሁ። ባ አራተኛ ፊደል ናት። ቢና ኤ ሄ ባለቀለበና ቲና ኢ አባቴ እ ኢን እጠቀማለሁ። ወ ደብሊው እና ኢ ድ ዲ ብቻዋን ሃ ኤች ኤ ለ ኤል ኢ ሁ ኤች ዩ በአንድ ላይ እወድሃለሁ። አባቴ እወድሃለሁ ማለት እንችላለን ማለት ነው። አባቴ እወድሃለሁ። ኦኬ። ቀጣይ ደግሞ በጣም እፈራለሁ። ፈርታችሁ አታውቁም? በጣም እፈራለሁ ብለን መጻፍ ብንፈልግ በጣም እፈራለሁ። ኦኬ። በጣም እፈራለሁ በአንድ ላይ በጣም እፈራለሁ ይላል ማለት ነው። በቢና ኢ አ ቲና ኤ ም ኤም ብቻዋን በጣም ኢ እንጠቀማለን። ፈ ኤፍ ኢ ራ አራተኛ ፊደል ናት። አርና ኤ ለ ኤል ኢ ሁ ኤች ዩ እፈራለሁ በአንድ ላይ ምን ይሆናል? በጣም እፈራለሁ ማለት እንችላለን ማለት ነው። በጣም የሚለውን እንደዚህ ጻፍኩኝ፣ እፈራለሁ የሚለውንም እንደዚህ። ስለዚህ በአንድ ላይ በጣም እፈራለሁ ይላል ማለት ነው። ወደ ቀጣይ ስንሄድ ደግሞ በጣም ቆንጆ ነሽ። አንዲታችንን ቆንጆ እንደሆነች መናገር ብፈልጉ በጣም ቆንጆ ነሽ ብለን መናገር እንችላለን ማለት ነው። በጣም ቆንጆ ነሽ ብለን ማውራት እንችላለን። በጣም ቆንጆ ነሽ በአንድ ላይ አማርኛው ምን ይሆናል? በጣም ቆንጆ ነሽ። በቢናኢ ጣ ቲናኤ ም ኤም ብቻዋን በጣም ቆ ቴና ኦ ን ኤን ብቻዋን ጆ ሰባተኛ ናት። ጂና ኦ ቆንጆ ነ ኤን ኢ ሺ ኤስ ኤች ነሽ በአንድ ላይ አማርኛው ይሆናል። በጣም ቆንጆ ነሽ። በጣም የሚለውን እንደዚህ ጣፍኩኝ። ቆንጆ የሚለውን አሁንም እንደዚህ ጣፍኩኝ። ነሽ የሚለውን እንደዚህ ጣፍኩ። በአንድ ላይ በጣም ቆንጆ ነሽ ማለት እንችላለን ማለት ነው። በጣም ቆንጆ ነሽ። ኦኬ። ቀጣይና የመጨረሻ ደግሞ ምን ይላል? መጨረሻ እንገናኛለን። አጋጣሚ ጽሑፉ ራሱ መጨረሻ እንገናኛለን የሚል ማለት ነው። መጨረሻ እንገናኛለን ብላችሁ መጻፍ ብትፈልጉ የሆነ ስብሰባ ላይ ወይም ስራ ላይ ብላችሁ ምናምን ከዛ የሆነ ሰው ሲደውላችሁ ምናምን መጨረሻ እንገናኛለን ምናምን ማለት ብትፈልጉ መጨረሻ እንገናኛለን ይላል። በአንድ ላይ አማርኛው መጨረሻ እንገናኛለን። መ ኤም ኢ ጨ ሲ ኤች ኢ ረ አር ኢ ሻ ኤስ ኤች ኤ በአንድ ላይ መጨረሻ እ እንጠቀማለን። ን ኤን ብቻዋን ገ ጂናይ ና ኤንኤ ኛ አሁንም ጂኤንኤ ለኤልኢ ን ኤን ብቻዋን በአንድ ላይ ምን ይሆናል? መጨረሻ እንገናኛለን ይላል ማለት ነው። መጨረሻ የሚለውን እዚህ ድረስ እንደዚህ ጣፍኩኝ። እንገናኛለን የሚለውን አሁንም እንደዚህ ጣፍኩ ማለት ነው። ስለዚህ በአንድ ላይ መጨረሻ እንገናኛለን ይላል ማለት ነው። ስለዚህ የዛሬ ትምህርታችን ጠቃሚ ቃላቶችን እንዴት አድርገን ወደ እንግሊዝኛ እንቀይራለን የሚለውን ነበረ። እርዳታ እፈልጋለሁ ብላችሁ መጻፍ ብትፈልጉ ፈጣሪ ባርክህ፣ ቡና ትወዳለህ፣ ማሽኑ አይሰራም፣ አባቴን እወዳለሁ፣
በጣም እፈራለሁ። በጣም ቆንጆ ነሽ። መጨረሻ እንገናኝ። ደጋግማችሁ በቃ ፕራክቲስ ፕራክቲስ። በቃ መጀመሪያ ማወቅ ያለባችሁ የአማርኛ ፊደሎችን እንዴት አድርገን ወደ እንግሊዝኛ እንቀይራለን። ተነባቢና አናባቢ የእንግሊዝኛ ፊደሎች 26 ናቸው። ከዛ ውስጡ 21ዱ ኮንሶናንት ወይም ተነባቢ ይባላሉ። አምስቱ ደግሞ ቫውል ወይም አናባቢ። አናባቢ የሚባሉት ማን ማን ናቸው? ኤ ኢ አይ ኦ ዩ። እንዴት አድርገው ነው የሚያናብቡስ? ከእንግሊዝኛ ፊደሎች ጋር እንዴት አድርገው ነው አብረው እየገቡ የሚያናብቡ የሚለውን አንደኛ ላይ ኤ፣ ሁለተኛ ፊደል ላይ ዩ፣ ሶስተኛ ፊደል ላይ አይ፣ አራተኛ ፊደል ኤ፣ አምስተኛ ኢ፣ ስድስተኛ ባዶ፣ ሰባተኛ ኦ። አናባቢ ማለት ምሳሌ አሁን ኦ ፊደል ብትመጣ ኦ ፊደል የምታናብብ ማን ነው? ከእሷ በፊት ያለችዋን ፊደል ሰባተኛ መጥራት ማለት ነው። ለምሳሌ እዚህ ጋር ኦ ፊደል አለቻ። ማንን ነው የምታናብብ? በስተግራ በኩል ያለችዋ ጄ ናት። የጀን ፊደል ሰባተኛ መጥራት፣ ስለዚህ ጆ ይላል ማለት ነው። አናባቢ ማለት ይህን ይመስላል ማለት ነው። ስለነበረን ቆይታ ከልብ እናመሰግናለን። ኦንላይን መማር ለምትፈልጉ ልጆች ወይም ጓደኞቻችሁ መማር የሚፈልጉ ካሉ በደንብ አድርገን በጥራት በ2 ወር በ3 ወር ጥድት አድርገን እናስተምራለን ማለት ነው። ስለነበረን ቆይታ እናመሰግናለን። ቴንኪው